ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመትባርኪ ላይሌ ቀደም ሲል ባለው ሀገራችን ባህል ሰው ሲሞት ልብሱ በጠቅላላ ለተማሪዎች ነው የሚሰጠው እና እኔ አንድ ኮትና አንዱ ሱሪ አንድ ሸሚዝ ነው ያደረሰኝ እንደው የገጠሩን ላቡንም ሁሉንም የሚችል ነው ጠንከር ያለ እንደ ካኪ ያለ ነው ያንን የቆጠውኩ 7 አመት አንዱን ልብስ 7 አመት ለብሻለሁ አዳ ይሆን እኛ ዝም ብለን ጧትም ማታም አይደለም ያ ምን ለብሰው ወደ ቤተ ክርስቲያን ስንሄድ እሁድ በአመት በዓል ነው ወዳው ስንመጣ ውልቅ እናረግና ደበሏችንን ለብሳለን ያው ድሪቷችንን ለብሳለን እንደዛ ያደረግን በቁጠባ ነው የምንይዘው በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብታም ሲሆን እኛ ባለጠጋ እንሆን ዘንድ ራሱን ድሃ አደረገ እንደተባለው ስለ ወንጌል ስለ ቤተ ክርስቲያን ትምህርት ከአካባቢያቸው ርቀው መታረዝን አሜን ብለው ራሳቸውን ድሃ ባያደርጉ ዛሬ ቤተ ክርስቲያን እንደነኛ ያላባት ባጣች ነበር አባቶቻችን ውርጭና ቁሩን ችለው ተምረው የቀደሙትን ፈለግ በመከተል ተናገር በአፌ ተቀመጥ በወንበሬ ብለው መምህሮቻቸው የሰጧቸውን አደራ ዳር ለማድረስ እየደከሙ ነው ነገር ግን አሁንም መምህራኑ ካበው የወረሱትን ዕውቀት ለቀጣዩ ትውልድ ለማስተላለፍ ታከተኛላሉ ተማሪዎቹም ንጽህናቸውን ለመጠበቅና እርቃናቸውን ለመሸፈን አቅም ቢያጥራቸው ዛሬም እግዚአብሔር አምላካችንን አባት ድንግል ማርያምን እናት አድርገው ከመምህራኑ ስር ሳይጠፉ ዕውቀትን ሙጥኝ ብለዋል ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 11 ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን አንዳች የሌለን ስንሆን ሁሉ የኛ ነው እንዲል የአብነት ተማሪዎች ምንም የሌላቸው ሲሆኑ ምእመኑን በመንፈሳዊ ህይወት ባለጠጋ ያደርጋሉ ችግር ሲበዛብን ብዙ ጓደኞቻችን ወደ በረሃ ወርደውልኛል አሁንም እነሱ የወረዱትም ትምህርታቸውን ለማከናወን ትንሽ ገንዘብ ሰራተው ይመጣሉ ብዙዎች ጓደኞቻችንን ከኛ ተለይተው ደግሞ ቤተሰብ ስንት ውሃ ጥሰው በእግራቸው ይሄዳሉ ከቤተሰብ ገንዘብ ተቀብለው መጣው ትምህርታቸውን አብረን ከኛ ጋር ለማከናወን ነው የኛንም ጨምረው እንደሚያመጡልን ሐሳብ ሰጠናቸው ብዙዎችም ሄደዋል አሁን ግን እኛ ከዚህ በልብስ ብዙ ጊዜ ተራብተን ስንገኝ ነበር አሁን ከናንተ ተስፋ አግኝተናል ብዙንም በጣም በእግዚአብሔር ስም እናመሰግናለን እንዲያበረታታልን እኛንም ደግሞ እንደዚህ የረዱን ደግሞ እነሱን በክብር እንዲያስብልን ስንል እናሳስባለን ያው መላከ ፀሐይ አስተዳዳሪውንም ደግሞ እንደዚህው ደከመኝ ታከተኝ ሳይሉ አብሮ የመጡትን እናመሰግናለን ሁለት ልብስ ያለው አንዱን ለሌላ ያካፍል የሉቃስ ወንጌል ምዕራፍ 3 ከቁጥር 11 ይህንን መጽሐፍ ቅዱሳዊ ትእዛዝ በመቀበል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የቅዱሳት መካናት ልማትና ማህበራዊ አገልግሎት ዋና ክፍል በአብነት ትምህርት ቤቶች ላይ የሚታየውን የጤናና የአልባሳት ችግር ለመቀነስና እርስ በርስ ተደጋግፎ አብሮ መስራትን ባህል ለማድረግ ከሁሉም በላይ የወንጌሉን ቃል በመፈጸም መንፈሳዊ ዋጋ ለማግኘት በአንደኛ ዙር መርሃ ግብሩ በ2003 ዓመተ ምህረት ለአብነት ተማሪዎች ከመመናን የሰበሰበውን አልባሳትና የንጽህና መጠበቂያ ዕቃዎች አዳርሷል
በዚህ ዓመትም ከታህሳስ 1 ቀን 2006 ዓመተ ምህረት እስከ ጥር 21 ቀን 2006 ዓመተ ምህረት ሁለተኛ ዙር የአልባሳትና የንጽህና መጠበቂያ ዕቃዎች ማሰባሰቢያ ልዩ መርሃ ግብር አዘጋጅቶ ሁለት ያላቸው ምእመናን አንዱን ለሌለው በማህበረ ቅዱሳን ጽፈት ቤት እስከ ምሽቱ 2 ሰዓት በመገኘት በስጦታው ተረባርበዋል። ማህበረ ምእመኑ የነገ መምህረ ንስሐ ተጠያቂ ሊቅ እንዲሆኑለት በመመኘት ልጆቹን ለቤተ ክርስቲያን ከመስጠትም ባሻገር ከሚበላው ቆርሶ ከሚለብሰው ቀዶ የድርሻውን ሲወጣ ኖሯል። ዛሬም ማህበረ ቅዱሳን ከመመኑ የተሰበሰቡ አልባሳትን በማጠብ በመተኮስና በየመልኩ በማሸግ እንዲሁም ለስርጭት ዝግጁ በማድረግ ትውፊትን ጠብቋል። በተለያየ ቦታ በየአብያተ ጉባኤያቱን በመገኘት ከ10 ሺህ በላይ የአብነት ተማሪዎች የድጋፉ ተጠቃሚዎች እንዲሆኑ በመደረጉ መምህራንና ተማሪዎች ምስጋናቸውን አቅርበዋል። ከድንግል ማርያም እናትና ከጌታችን ከኢየሱስ ክርስቶስ አባትነት ሌላ አሁን እናትና አባት ሆኗት ያለ ለቤተ ጉባኤ ማህበረ ቅዱሳን እኔ ብቻ ሳልሆን ሁሉም በቃ በኢትዮጵያ ኦርቶዶክሳውያን ያሉ የቤተ ጉባኤ ተማሪዎች እያመሰገኗቸውና እያከበሯቸው ጸሎትም እየጸለዩላቸው እንደሚገኙ እኔ በልቤ አስባለሁ። አሁንም እንግዲህ በጣም ድጋፍ ያደረጋችሁልን አካላትን ምእመናንን በእግዚአብሔር ስም በማህበረ ቅዱሳን ስም ምስጋናችንን እናቀርባለን። ይሄ ሁለተኛ ዙር ነው። በቀጣይ ዙር ደግሞ እንደምንገናኝም ማህበሩ ያምናል፣ ዋና ክፍሉ ያምናል። በአጠቃላይ ግን የተደረገው ድጋፍ እጅግ የሚያበረታታ የሚያስመሰግን ነው። የልብስም የምግብም እጥረት አለ። ከዛ በተረፈ ግን አሁን ለቤተ ጉባኤ የሚያስፈልገውን ነገር ብጠቅሰው ለዚህ ለተማሪው ስንክሳር የሚባል መጽሐፍ የመንፈቁና የመንፈቁ ሁለት መጽሐፍት ቢመጡለት ከዛ በተረፈ ደግሞ እንደገና ብዙ መጽሐፍቶች ገርላገርልን ድርሳናትን የመሰሉ ቢመጡልና መስታወት ይሆንለታል። አልባሳቱን ከለገሱ በርካታ ምእመናን አንዱ በቦታው ተገኝተው ለአብነት ተማሪዎች እንዲህ ብለዋል። እኔ የመጣሁት በእንግድነት እናንተ መካከል እንድገኝና ይሄንን ታላቅ ስብሰባ እንድካፈል ማህበረ ቅዱሳን በእንግድነት ነው ይዞኝ የመጣው። ቤተሰብ ተለይታችሁ እዚህ ቦታ ላይ ሆናችሁ እንድትማሩ የፈለገበት እኛ የማናቀው እሱ የሚያቀው ምክንያት ነው አይደለም። ስለዚህ አሁን እግዚአብሔር በእናንተ ላይ ምን ጥሏል ማለት ነው? አደራ። ለምን ነገ የቤተ ክርስቲያኗ ተስፋ እናንተ ስለሆናችሁ። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናደርግ። ገላትያ ምዕራፍ 6 ከቁጥር 10። አንተ ግን ደርበህ ደራርበህ ጌጥና ልብስ ለብሰህ በፊቱ ትሄዳለህ። የድሃው አኗኗር አያሳዝንህም? ተግሳጽ ምዕራፍ 11 ከቁጥር 1። አብረን እንስራ፣ ለውጥም እናመጣለን። በማህበረ ቅዱሳን የቅዱሳት መካናት ልማትና ማህበራዊ አገልግሎት ዋና ክፍል Let